Hello, this is Microphone Media. Please like, subscribe, and share. Thank you. Hello. እንዴት ነሽ? ሰላም ነው? ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ? ምን አዲስ ነገር? አዎ ተጠፋፋን። እንዴት ነው አዲስ አበባ ዝግጅቱ ለነገ ለምርጫ? ነገ ነው አይደል ምርጫ? አዎ፣ ግን ምንም ጸጥ ያለ ነው የምታየው። የሚገርምህ ነገር ኧረ እውነት ግን እንትኖቹ ዴፊኒትሊ በቃ ሰው እንትን ብሏል። አሁን በቢሮ በምናምን በተለያየ መስሪያ ቤት የመንግስት የሚሰሩት በቃ አንዳንድ ጎረቤቶችን ነበሩ መምህርም ለሆኑ በመንግስት መስሪያ ቤት የሚሰሩ ያሉ ጠይቂያቸው ነበረ። እሺ ግን የሚያሳዝነው ነገር በቃ ሰው እንደተማረ አይደለም የሚያስፈልግ በቃ ኮሚኒኬት ተደርጓል እንትናችን ኮምፒውተር ላይ ገብቷል ምናምን ነው የሚሉት። ፍራቻ አላቸው እና የሚያደሉ ይመስለኛል ወደዛ አንዱ ደውልልኝ ነበረና እንደዚህ እንዳንቺ ደውዬለት በቃ አስፈርመውናል በአነስተኛና ጥቃቅን ያደራጁንን አለ የኮንቴነር ምናምን መስሪያ ሰጥተው እና 5 ሰው አንተ ቤት ተመዝግበዋል ህፃናት ምናምን ያሉትንም ሁሉንም አስግብ ተብዬ አስመዝግቤያቸው ነበር እና እንዳላችሁ አንድ ላይ መታችሁ ተሰልፋችሁ መታየት አለበት ካለ ስንዴ ደግሞ ሌላ እንዳትመርጡ ብለው በጣም አስጠንቅቀውናል አስፈራርተውናል እና አዋው ይከታተሉናል የሚል ፍርሃት አለ። እንዴት ነው ምርጫው የሚደረግ? እንደሱ ብለዋቸዋል እናንተ እንዳትቀሩ ተብለዋል። ካርድ አውጥተሻል አንቺ? አሁን ወስጃለሁ፣ እመርጣለሁ፣ ድምፄን እሰጣለሁ። እሺ ለምን እንደሆነ ታውቃለህ? እኔ የመረጥኩበት ምክንያት አለኝ። አለመምረጥ ራሱ ድምፅ ታቅቦ ነው ለእነሱ ነው የሚሆነው። የፈለገ ነገር ውስጥ ከተዋለሁ እንጂ ለእነሱ ውስጥ ግን አልከትም። ድምፄን እሰጣለሁ። ገብቶሃል? የኔ እቅድ ያ ነው። ምክንያቱም አንደኛ መውሰድ አለብን ምንም ነገር መገልገላችን ያስፈልጋል። እሺ ምንድን ነው የሚሉት? ስለዚህ በደንብ አገሽ አሁን የሚባለው መሰለኝ አሁን እኔ በግል ያለኝ ሼር ግን እንዳልኩ አሁን ቢሮ የሚሰሩ ጓደኞች አሁን ያልከው አነስተኛና ጥቃቅን ያልከው እኔ ራሱ ተደራጀ ቤት ውስጥ ያለ የሚገርም ነገር በጣም እኔ ራሱ ባለፈው ለነገር ብዬ ነበረ ግን አልነገርኩም። አንተ ካነሳኸው አይቀር ሁሉንም በቃ ይደክመሃል፣ ስለነሱ ማውራት ይደክመሃል እና ወስደን መጀመሪያ ሲሰጠን ቦታ ነው የተሰጠን። ይገርምሃል እሺ ቦታ ቆሻሻ ቦታ ነው የሰጡን እና በሰፈር ውስጥ እነዚህ ያሉ የሚሰበስቡ የቀበሌ እንትኖች አሉ አይደለ? ይጠሩህና በብሎክ ተጠራንና ለዚህ አካባቢ የመጣ እድል አለ ተባለ ማለት ነው። የመጣው እድል ምንድነው? ሴቶች ለሴቶች ነው ተባለ። ሴቶች ተምረው ቤት ውስጥ ይችላሉ። ሴቶች መንግስት የስራ እድል አመቻችቷል። እሱ ምንድነው 6,000 ተከፍሉና አሁን ያለፍ ልጅ አይ ቲንክ የኛን አይነት ነው ከኛ ማህበር ነው የተደወለልኝ ይመስል ይቀጣ። ከየት ነው አለክ? ከየት ነው አለክ የደወልኩልኝ? እሱ የደወለልኝ ከማን ነው? ወደ ካራ አካባቢ ነው። ኦኬ እሺ፣ እንደዚህ አንድ አይነት ነው። እሺ በቃ ገና ለአዲስ አበባ ልጅ ብቻ ነው የመጣው እድሉ ማለት ነው። ለአዲስ አበባ ልጅ ሆኖ ተምሮ ስራ የሌላቸው አይደል? ኮንዶሚኒየም ውስጥ ያሉ ስራ የሌላቸው ልጆች 6,000 ብር ለምንድን ነው የሚሰጠው? 6,000 ብሩ ለሚስማርና ለቆርቆሮ ተብሎ ነው የተባለው። እሺ አቅም ያለው ሰው ይከፍልና እዛ ቦታ ይሰጥና ለቆርቆሮና ለሚስማር ከከፈለ በኋላ ያ ቦታ ይሰጠዋል፣ ይሰራል ተብሎ በግል ነው ያደራቸው። በግል ነው ቦታ የተሰጠን ማለት ነው። እሺ ከዛ ምን ተባለ? እሱን ከሰራን በኋላ ምን ሆነ መሰለህ? ብር ያንሳል ተብሎ እንደገና 1,600 እና 1,500 ጨምሮ ተባለ። እሺ ብለን ጨመርን ማለት ነው። ከዛ ራሳችን በነገራችን ላይ ሰራነው። ጊዜያዊ ኮሚቴ የሚባል ተመርጧል። ያው ጊዜያዊ ኮሚቴዎቹም የነሱ ሰዎች ናቸው ማለት ከኛ የወጡ ከማህበረሰቡ የወጡ ሆኖ እንደዚህ በቃ ቦታ ለማግኘት ፊት ለፊት እንዲሰጣቸው እነሱ የሚያሽቆልጡ እነሱ አሉ አይደለ? በቮለንተርስ ይሄ ነገር ሲጀመር እዛው 3 ቀን ነው ኮርስ ስልጠና የተሰጠው።
ሶስት ቀን ሲሰጥ እነሱ ራሳቸው ነው እኔ ብለው በቮለንተርስ መረጡ ማለት ነው ማይን ፍረማይን ማለት ነው ከዛስ ምን ሆነ ተመረጠ ሶስት ቀን አሁን እንግዲህ ስንሄድ ሲሰማው ራሱ አበል የሚባል ነገር አለ አይደል አበል የሚባል ነገር በልተውታል የወረደሎች ሰዎች እሺ አልሰጡም ሻይና ቡና እንኳን አላረው እንደገና እስከ 6 ሰዓት ሙሉ ቀን ነው አሁን መንግስት ሲያሰለጥን ባጀት የሚመደበው ነው ባጀት አለ ማለት ነው ያንን አላረጉም ይሁን ብለን እሱንም ብለን ለራሳችን ነው ተብሎ በእንትና ባንክ በብርሃን ባንክ ማን ነው ባንክ ብርሃን አይደለም የበራቸው ቀበሌ ያለው ባንክ ብርሃን የጴንጤዎች ባንክ ብርሃን አይደለም ታዲያ ብቻ በብርሃን ባንክ ያው ብርሃን ባንክ አካውንት ፈቱ ተባለና እዛ እኔ በጣም ስለማይመች ስማቸውን ማለት በቃ ቤቱን ታረክብ እስካሁን ድረስ አልሄድኩ እነግርሃለሁ ከዛ ተባለ ከፈለን ለንተባትሽ 500 ብር ተባጣ እዛው ልክ ታውጣ የአምስተኛ ዓመቱ ሲመት ባህል ነው ምናምን ነበር እኛ ቤቱን እየሰራን ማለት ነው እዛ በሌሊቱ 9 ሰዓት ላይ መኪና ይቀርብላቸዋል ሄዳችሁ ደግፉ ቤት ሰጥቷቸዋል ምን ብሏቸዋል አብይ በዚህ አምስተኛ ዓመቱን ደግፉ ተባለ ማለት ነው እዛ የሄደው ያው እነዚህ ያንቋልጡት እንዳልኩ ሄዱ ያልሄደው አልሄደም ከዛ እንትን ተባለ ቤቱ ራሳችን አስቆፍረን ድንጋይ አስመጥተን ምናምን ያሰራ ነው ብያለሁ ከዛ ልክ ለኛ ያንን ቦታ ከሰጡን በኋላ ምን ሆነ እንደገና እዛ ቤት ላይ እኔ አሁን 60 ሺህ ብር ምናምን በላይ አውጥቼበታለሁ በቃ ቤቱ ተሰራ ግም ነበር ብያለሁ በመኪና አስቆፍረን ምናምን ብዙ መስዋዕትነት ከፍለን ይሰራል እና ሲሰጡ መጀመሪያ ምንድነው ያደረጉት በብር በጉቦ ለሌላ ላልሰለጠነ ሰው ለሚሰጡት ለሴቶች ተብሎ የመጣው ለወንዶች ላይ ተሰጥቷል ቦታው ማለት ነው እና እንደገና ላልሰለጠኑ ሰዎች ለአመራሮች ዘስላሉ ሰዎች ሸጠውታል ግማሹ ምናምንና እኛም በጉልበት ነው 50 ሰው ነው የሚወጣው ተብሎ የከፈልነው ብር በእኛ ብር ቆርቆሮ ምናምን ከፈልነው ሰዎች ብር ከተሰራ በኋላ እነዛ ኮሚቴነን የሚሉትም አመራሮችም በእኛ ብር ከተሟላ በኋላ ጣው 50 እስከ ሩብ ድረስ 50 ሰው በላይ ያለ ሰው አልቻለና የቀበሌው አመራር መጣ ማለት ነው 50 በላይ 50 ቁጥራችሁ እስከ 50 የሆነ ሰዎች እንዳትጨቃጨቁ ምን እንዳትሉ ለእናንተ በሚስተጣው ተጠብቁ ከዛ በላይ እድላችሁ ወጥቶ ስላልከፈላችሁ ሲባል ገባ የከፈለውን ሰው ብር ይመልስ ፈለጉ እነሱ ስልጣናው እስካልክ ቤት ውስጥ ይሰራ ያቀድሞ የከፈለውን ሰው ብር ላልከፈለው ሊያዘዋውሩ ፈለጉ ከዛ እኔ በጣም ተናንተ እኔ ከአምሳዎች ውስጥ አልነበርኩም ከዛ ለቀሽና አጥፋትና ተጣላን ኮሚቴ ተብሏል ወንድ ሆነ አልኳት ስቴትመንቱን አስወጣለሁ እኔ እስከ ሩብ በፊት የከፈልኩት ከ50ዎቹ በፊት ላይ ከዛ በኋላ ከሆነ አስወጡን ብዬ ሀብ ሰጥቷቸው በቃ እስከምትሄዱ ሄዳለሁ አልኳት ላችሁ በቃ ከዛ በሁለት አንድ ጉዳይ ታቃት ነበር ኮሚቴውን በሷ ተደውሎ ስልኳ በቃ የእናንተ ሁለታችሁ መስመር ውስጥ ተንተባለ ማለት ነው ያ ቦታ ለኛ ተሰጠ ማለት ሌሎቹ ግን ሰልጥነውም ከፍለውም ያልተሰጣቸው ሰዎች አሉ ለሌላ ሰው የተሸጋገራሉ ከዛ ልክ እሱም ይሁን ብለን እዛው የሰርተን ቤቱን ምናምን ገና የሚገርም ነገር ሰርተን ጨርሰን ምናምን ሁሉም በቃ ብር ያለው ሰው ነው የተሰጠው ይያለው ራይዱላ ያላቸው ምናምን ናቸው የተሰጣቸው በጣም በሚገርም ሁኔታ ለዳል ሰጡት ማለት ነው ከዛ ከኛ በታች ወደ 120 ምናምን ጉልት አለ ከላይ በኩል ደግሞ 64 ደግሞ የሚባለው ሁለት አንድ አዳራሽ ነው እንደ ሁለት ማህበር ነው ቀድሞ የወሰዱ ሰዎች አሉ አንድ ቦታ ላይ ሆኖ ቦታው ትልቅ ነው ማለት ነው ከዛ በሁለትም ተከፈለ ከዛስ አሁን ከኛ 64ቶቹ ሁለተኛ ዙር ስልጠና የሰለጠነው ነው 64ቶቹ እና ራይድ ያለው ምናምን ሀብታም የአመራር ቤተሰብ ምናምን የሚወሰዱ ማለት ነው በጣም በሳቦታጅ ማለት ነው ከዛ ግጥም አድርገው በብረት ሰሩ ምናምን እንደውም የሚገርም ሰርተው ጨርሰው ሁሉ ነገር ካለቀ በኋላ እንግዲህ አስበዋል ማዋል ጀምረዋል ሰዎች ጋር በላሜራ ምንድነው የሰራው እስከ 100 ሺህ ብር ያወጣሷል ምክንያቱም ስላላቸው ከዛ መብራትና ውሃ የለውም ቦታ ሰው እዛ እያለ ፊኛ ይታመማል ከዛ እርጉዞች ነበሩ እዛ ሲወዱ ሲያማቸው
ዘብቱ ምስራ ሜለ ከዛ እኛ ልክ ለኛ ከብላት ከፍተን በስንት ጊዜ እንዳልኩ ሲመት ነው ተብለላልኩ በዛ ብለው በሳምንቱ ነው ምናምን እንደም ኮንዶሚኒየም ጥብቅ ክስር እንተሰጥ በቁርቁሩ ቤት የተሰሩ ቤቶች ሰጡ ከዛ የኛ ወደ ውስጥ ገባ ተሸፈነ ማለት ነው ማን ነው የኛ ቦታ ከዛ ሰው ሴቱ እየገባ እኔ ታስታርግልኝ ቦታው ነው ያው ስለሽራው አሁን ብዙ ጊዜ ሰጭትና ቦታ መጣ ሲያልፍ የሆነ ስለሚያፈርሱት ምን ጥርጣሬ ስላለኝ የሆነ ለምናገር አጣማላ አስገባ ምንም አላልኩ ገረማል ነበር ለስድስት ወር ነው ያስፈረሟቸው ለስድስት ወር ብለው ነው የሰጡን ያለኝ መሰለኝ ለጊዜ በደም ነው ቋሚ የእናንተ እንደውም እስከ አክሲዮን ነው የሚደርሰው ነው ተባለ እኛ የገበያ እንደ ገበያ ማዕከል ነው ተብሎ የተሰጠን ተሻሽኖ 2 በ2 ምናምን ነገር ነው ቦታው ኦኬ እና እሱ አሁን ያለኝ ከ200,000 ብር በላይ ያወጣሉ እኔ እንኳን 160 በላይ አውጥቻለሁ ነው የሚለው ለምን ተበደረን ምን ብለን ለስድስት ወር የሚባል ነገር የለም ለስድስት ወር አልተባለም ጭራሽ ነገር አልተባለም ከኛ በኋላ ነገር በቃ ተሰጠ በር ላይ የጥቅጥቁ ሰጡ ለምርጥ ለፖለቲካቸው ግን የሰጡት በላሜራ ሰርተው በእጣ በሰለጠነ ሳይሆን ሽያጭ ነው በጥሬ 120,000 150,000 እየሸጡ ነው ማለት ወይታ እዛ ያ ማህል ምን ሆነ በቃ ሰው ውሃም የለው መብራት የለም መሬቱንም ሊሾ ዝም ብለን ያስፈሰስንበት እንጂ ዝም ብሎ ፈሰስ ተደረግንበት ሙከራ ተደረገ ስራ የለውም ሙከራ ተደረገ ሻንት ቤት ሰሩልን ኢሜይልን ተጠየቁ አሉ ኮሚቴዎቹ ያው ከነሱ ጋር እንተናላችሁ ከዛ ምን አደረጉ ይሄ ነገር ገና ተሰርቶ ሳያልቅ ሴትዮዋ አመራሯ ምን አለች በቃ በሬ መታረድ አለበት መመረቅ አለበት ቦታው ተብሎ ስራ ሳይጀመር ተመረቀ ያው በሬ ያሳርደው አስመረቁ ማለት ነው በቃ መመረቅ አለበት ተባለ እነሱ የራሳቸውን እድገት ነው ለማስተዋወቅ ነው የሚፈልጉት የልማት እየሰራን ነው ምናምን እንዲል ነው የሚፈልጉት ከዛ ተባለ በሬ ታረደ ተደባደብን በቃ አልከፍልም ምን ሰርተን ነው ምን ሰጣችሁ ነው እንደም በሬ ገዛ 2,000 ብር ምናምን አወጡስ ባላንገታችን ቢለዋል ያው የነሱ ሰዎች እዛሉ እንዳልኩ ግንባር ቦታው ፊልስ የተሰጠው ለነሱ ነው ከዛ ወረዳ ምን አንድ ነገር ስትባል ወረዳ ትባላል ይሄ ነው የወረዳ አስተዳደር በፈልግ ይውሰደው ከዛ በየቀኑ ስንሰማና በየቀኑ ስንሰማና እኔ ሄጄ አላቀመጥኩት እንደመናገራለሁ ቦታውን ግን በቀደማው ባለፈው እንግዲህ ከተሰጠን ሚያዝያ 2 ዓመት አለፈ በቀደም ሚያዝያ ስራ የለም ተዘግቶ ቢያዩት ሳይገባም ይፈልጉ ያሽጉታል ሲፈልጉ ምን ይላሉ ምናምን ወረዳዎች ከዛ የሆነ ከጎረቤት ምናምን መብራት ስበው የተወሰኑ ኮሚቴዎች ምናምን ስራ ለመስራት ሞክሩ ለማከራየት ምናምን በቃ ሰው ደግሞ አላዋጣውም ስላላዋጣው የመብራቱንም ምናምን ጥበቃ እያሉ ዝም ብለው የራሳቸውን ዘመድ እያመጡ ጥበቃ እያሉ መጠቃቀም ጀመሩ በማይሰራ ሰው ማለት ነው ከዛ አንድ ነገር ስትላቸው ወረዳን ያነሳደኝ ወረዳ ሰዳኝ አይደለም ብዬ እኔ ከፍያ ነው ጥበቃ ሶስት ማለት ተከፈልኩ እናንተ እንዴት ነው ያስጠብቀው ያቁማት ወረዳ ሲሉ መጥተው ጠይቀኝ ወረዳ በቃ ከዛ ምን አረጉን ጠሩንና ለአምስት ተደራጁ እንደገና የሰጡንን ቤት የሰራነው በላባችን ልመጣልን ወደዛ ለአምስት ተደራጅታችሁ ከየቤታችሁ 4 ሰው አስገቡ ቤተሰብ የሌለው ሰው ሲጀመር እኔ ላቤን ጠባር ገና ያንን ቦታ ግን ቦታ ይሰጣት ለአምስት ማደራጀት በምክንያት የለኝም የተደራጁ አሉ በርግጥ በቃ ፈርተው ከየትም ዘመድም ጓደኛ ምንም ያስገባል ወይታም አንድ ጓደኛ ሰማታዝም ብሎ በአንድ መደራጀት ስለማይታል ተብሎ ጓደኛ የነበረች ዝም ብዬ ተደራጅቼ ንግድ ፍቃድም አሁን እየመጡ ተዛ ይመጡና 3-4 ይሆኑና ንግድ ፍቃድ አውጡ ይላሉ ባዶ ቦታ ምንም ስራ አልተጀመረም ከዛ ሰው ደግሞ ይሰራል ቴንሽን ስለሆነ የኛ ሰዎች ስለሌለው ይሄዳል ይሄድና ሲሉ በቃ ለራይድ ሱት ለራይድ አዋጭና 500 ብር 300 ብር አዋጭና ለ4-5 ለራይድ ሱት ነው ያሉ እየመጡ አፋሽ ይጃረዱ ይሄዳሉ ስሰማኔ ሄጃለሁ ወይታ አማር ጉድ ነው ይሄ እንዳውም ስራ አልሰራም ቀጥይ እንዳውም ዝም ብሎ ሆን ብሎ ነው የሚሉን ያሉት ሆን ብሎ ነው እንጂ እቺ ምርጫ ካለፈች በኋላ እንኳን ይሄንን ይቅርና ፎቅ እንኳን ያፈረሰ ይሄ ሰውዬ ያፈርሰዋል
ምክንያት ፈጥሮ በቃ ለጽዳት ለልማት ይፈልጋል ብሎ ያፈርሰዋል ሆን ብሎ ነው እቺ ምርጫ እስክታልፍ ድረስ ነው የሚሉን ያሉት። እሱን እኮ ነው የምልህ። እኔ አሁን ነገርኩህ እኮ በቃ እኔ አሁን እጃ በቀደም ታሸጋሉ ሄድኩኝ ብር አውጥቼበታለሁ እያለሁ ሲደውሉልኝ ልጆች ሄድኩኝ ምናምን ስለው አዲስ አመራር ነው የመጣው እዛ አዲስ ነኝ እኔ ከሐምሌ ጀምሮ ነው የመጣሁት ነው የሚለው። እነዚያ የድግስ ደግሶ ያስመረቁት ሰዎች በባዶ ለራሳቸው ተሹማ ወደ ሌላ ቦታ ሄደዋል። ወደ ሰሚት ምናምን ተሹማ ሄዳለች እድገት አግኝታ ማለት ነው። አሁን ይኸኛው የሚለው ምንድነው እኔ ከመጣሁ ጀምሮ ምንም ስራ እየሰራችሁ አይደለም፣ እየመጣን ነው አሰስ እያደረግን ነው፣ በቃ ዘግተናል፣ አሽገናል። ዋናው ንግድ ፍቃድ ንግድ ፍቃድ ምንም በሌለበት ቦታ እናውጣ። ስለዚህ እኔ እዚህ ቤት ላይ ብዙ ፈሰስ አድርጋለሁ። ስለዚህ ቆርቆሮ እናንተ እንትንሽን አፍርሰሽ መውሰድ ትችላለሽ። ይታሽ እንዴት ነው ቀይና ፍርሽ ነው ስንት መስዋዕት እንደሚከው ግን በሽተኛ እኮ የሆንኩበት ቦታ ነበር። ተጠብሰው ነፋስ አቧራው ጥቁር የሆንኩበት በጣም እንዳታስበው። ግን ያወጣሁትን ወጪ የምታስገቡት ሰው እዚህ ስራ የሚያጣ ተደራጅቶ ብዙ የሚመላለስ ሰው ስላለ ለእነሱ ልንሰጥ ነው አለ። ያወጣሁትን ወጪ አውጣለሁ ስጠኝ አልኩት። በቃ አልነው አንድ 3 ወር ሄደን ዘንድለው አፍርሳችሁ መውሰድ ትችላላችሁ አለ። መሸጥስ ይቻላል? መሸጥ ትችያለሽ? እኛ አንችልም። እነሱ ግን አሁን ነገርኩት ፊት ለፊት አሁን እየሸጡ ነው። አሁን እኛ ጋር ውስጥ የነበሩ ልጆች ወደ ፊት ለፊት በራሜራ ምናምን ስርና ስጡ ተብለው የተባሉትን እነሱ እየሸጡ ነው። እየሸጡ በደንብ እየቸበቸቡ ነው ያሉት። በቃ እኛ ውስጡን ላገብተው የገዙ ልጆች አሉ። ከዚህ በኋላ እኔ የምመክርሽ አንድ ነገር አታውጭበት። ከቻልሽ ሽጩ። ምንም ነገር የሚሰጡሽ ነገር የለም። አንድ እሱ ነው። ሁለተኛ ምርጫው አሁን ሌላ ተወዳዳሪ አለ እንዴ? ከነሱ ውጪ ማንስ ይመረጣል? ዝም ብሎ እኮ ነው አሉ ተወዳዳሪዎች እኮ። እሱን ነው የምልህ። አሁን ሰው የሚለው አንደኛ ማንን እንምረጥ ነው። ሁለተኛ ማንንም ባይመርጥም እንኳን ፍራቻ አለው። ነገርኩህ። አሁን የመንግስት መስሪያ ቤት ከኮምፒውተር ጋር ቁጥራቸው ምናቸው ተገናኝቷል ብለው ነው ስጋት ያላቸው። ሁሉም እንደዛ። ስለዚህ ግን ቴንሽን ነው። እኔ በዛ አላምነው። እንዴት ይሆናል? እንደዛ ይሆናል እንዴ? ምን መሰለሽ ሊያያይዙት ይችላል አለሽ። ይሄ አዲሱ መታወቂያ ምንድን ነው የሚባለው? ፋይዳ ነው ዲጂታል። አዎ ፋይዳ በፋይዳ ተያይዟል እያንዳንዳችን ብዙ ነው። አሁን እሱ ስካን የሚደረግ ሊሆን ይችላል። ልክ እናንተ ስትሄዱ እስቲ ካርዷን ላኪልኝ፣ እቺ የምርጫ ካርድ የሰጧችሁ ፎቶግራፍ አንሽተሽ ላኪልኝ እና ስካን የሚደረግ ከሆነ ላየው ይችላለሁ፣ ይነግርሻለሁ። አላ እንደዛ አድርጎብናል። እኛን አይደለም ፊትና ጀርባውን አንስተሽ ላኪልኝና ከዛ በኋላ እነግርሻለሁ። ምን እሺ እንደዛ እያሉ ነው። እኔስ እንደዛ ነው የሚሉት። ግን እኔ እንጃ ይኸውልሽ መታወቂያ ሂደው ምርጫ ስላልተደረገ ምርጫ ስታደርጉ በተለይ ተወዳዳሪ እንኳን ቢኖር ካለ ማለት ነው የሚፈሩ ከሆነ ስካን የሚደረግ ሊሆን ይችላል። አሁን ለምሳሌ እሱን ስክት ያደርጉትና ወይም ብሎ ቁጭ ያደርጉትና አንድ ማሽን ላይ ያነባዋል። ከሁሉ መናሽ ጋር ያገናኛል። እሱ ከፋይዳሽ የት እንደምትኖሪ ምናምን አድራሻሽን በሙሉ እንደሱ አድርገውታል ነው የምልክ። እንደሱ ተደርጓል ነው የሚባለው። ይደረጋል። እዚህ ሀገርም ስንመርጥ እንደዛ ነው። እንደዛ ስለሆነ ነው እኮ እዚህ አሜሪካ ሀገር ስንመርጥም ያው አሜሪካኖች ዜግነት ስለሆንን ቀጥታ መታወቂያሽን ስትሄጃለሽ ያቺ መታወቂያሽን ቁጭ ሲያደርጓት ከዛ ቀጥታ የተመዘገብሽበትን ታሪክሽን በሙሉ ይነግራል። ስለዚህ ለማን እንደመረጥሽ ነው የማያውቀውት እንጂ እዚህ ሀገርም መምረጥህና ለመምረጥህ ግን ያውቃሉ። መምረጥሽን እኮ እኔ የምለው እሱን ነው እኮ ለማን እንደመረጥክ እንዴት ያውቁታል ነው እኔ የምለው። እሱን አያውቁም ግን ፎቶግራፉን እሱን እኮ ነው የምልክ። እሱ ላይ እኔ ሰው ግን ስጋት አለው የለውም። አይ እንደሱ እንኳን የሚያሰጋ ለማን እንደመረጥ ዝም ብሎ አውቆ ለማስፈራራት ነው እንጂ አይመስልም። አልኳቸው አልገባቸውም እና ለማን እንዲህ ለማስፈራራት ቴንሽን ለመፍጠር ነው። በቃ ፕሊስ ባካችሁ አንተ ምን የማውቀውን ማለት ነው ከአጠገቤ ያሉትን በአጠገቤ በዙሪያ ያሉትን ሰዎች ሞቲቬት ታደርጋለህ አይደል? ምክንያቱም አንድ ድምፅ ዋጋ አለው ለሰዎች የሚጥልም የሚያነሳም አንድ ድምፅ ነው። ይኸውልሽ አንቺ መንገር ያለብሽ መምረጥሽና ሂደሽ እዛ ቮት ማድረግሽ ምርጫ ማካሄድሽ ምንድን ነው የሚባለው በአማርኛ? ትክክለኛውን እኮ መምረጥህ ነው አይደለም የሚባለው? መምረጥሽ ያውቃሉ። ለማን እንደመረጥሽ ግን አያውቁም። ከህግ ውጭም ነው።
እሱንማ ካወቁማ መጥፎ ነው። ይሄ ከህግ ውጭ ነው። በቃ የትም ኢንተርናሽናል ህግ ነው። ይሄ ዓለም አቀፍ ህግ ነው የምነግርሽ ያለሁኝ። ስለዚህ ለብልጽግና ምረጪ፣ ለአብን ምረጪ፣ ለበቀለ ምረጪ፣ በግል ለተወዳደረ ምረጪ፣ ማንም ያውቀው የለም። ግን ሂደሽ መምረጥሽ ያውቃሉ። ሂደሽ ምርጫሽን አርጊ። ለምንድን ነው አልመጣሽው አልመረጥሽም ሊሉሽ ይችላሉ። እና ሂደሽ መርጠሽ መሄድ ጥሩ ነው ለምትፈልጊ ማለት ነው። ይሄ ባልመርጥ ኖሮ አላልሽም። ካርድ ግን ከወሰድ ድምፅን በቃ እጠቀምበታለሁ። መምረጫ ቦታዎችን ብዙ አድርገዋል በየሰፈሩ። አሉ በየጣቢያው ያደረጉት። አሁን ድንኳን ተጥሏል። አሁን ወጥቼ ነበር በአጋጣሚ ድንኳን ተጥሏል። ግን ከተማው ጠቅጥሏል። ፍርሃት ይዞናል አለ እኮ አንዱማ። በቃ እኔ በሽታ ነው የለቀቀብኝ። ምክንያቱም ልጆች ናቸው የመዘገቧቸው። የኔ ልጆች ምንም ከእድሜ በታች ናቸው። ይመዝገቡ፣ ምን አገባህ አንተ፣ እኛ አይደለን እንደ የምንሰጥ ያለ ነው ብለው ወረዳዎቹ አስገድደውኝ ነው እንጂ ይዣቸው ሊሄድ አልችልም መምረጫ ቦታ። ስለዚህ እንዴት አይነት አሁን አየሽ 55 ሚሊዮን ህዝብ ካርድ ወስደዋል ብሎ አስወርቶ የለም። እነዚህን ተቆጥረው ውሻ አይቀር ህፃናት አይቀር የተመዘገቡትን ታይተው ነው ዳታ ወስደው ሰጥተው ነው በዓለም አቀፍ በትምህርት ቤት መጥተዋል። በትምህርት ቤት አሁን የማውቀው ትምህርት ቤት አለ። በጣም ያብታም ትምህርት ቤት ነበረ። የነሰሩ ትምህርት ቤት ነበር። በጣም የታወቀ ትምህርት ቤት አለ። የሀብታም ትምህርት ቤት። በቃ እንደሱ አድርጊ። አሁን አንቺ ትምህርት ቤት ይኸውልህ፣ እዛ ትምህርት ቤት 18 ዓመት አልሞላትም ልጅ አይሰማም። የሆነ የሀብታም ቤት አለ። የሀብታም ትምህርት ቤት አለ። እሺ፣ የግል ትምህርት ቤቶች በጣም የሀብታም ትምህርት ቤቶች እያስገደዱ አሁን በቀደም ማትሪክ አትወስዱም። ማትሪክ ናት የጓደኛዬ ልጅ ማለት ነው። ማትሪክ አትወስዱም በቃ ምርጫ ካርድ ካላወጡ ልጆቹ ተብለው ምርጫ ካርድ አውጥተዋል። የሚገርም 18 አልሞላት። በቃ እንደዛ ነው፣ አስገድደው ነው። እኔ ብዙ ሰው እኮ ነው የሚልክልን። በጣም ብዙ ሰው ነው በዚህ በምርጫው ፈርተው ምናምን ብለውም ስለሚደውልልን ያለውን አሁን የነገርኩሽን ነው የምነግራቸውና በቃ ሂደሽ ማነሱም ምሮጡ። ግን አሁን ካልወጣችሁ ምናምን እያሉ ግን የሚያስፈራራ እየነገሯቸው አለ ወይስ የለም? በፍጹም እንደዛ አይነት ነገር የለም። ግን አሁን ያኛውን እንትኑ የማዕከሉን የገበያ ማዕከሉን እሱም ብለዋቸዋል። እኛ አልሄድንም እንጂ እዛ ያሉ ልጆች ለእኛም ነግረውናል ደውለው። በዛ እንደውም ምርጫ ካርድ የሚወሰዱት በዛ ነው፣ በገበያ ማዕከሉ ስም ነው የወሰዱት። ተሰብስበው ሄዱ። ይህንን ለማድረግ ነው። በተለይ ደግሞ እንደዚህ አነስተኛ የሰጧቸው መሀል ከተማ ላይ ያሉት ከባቢ ያሉትንም አሉ ወደ ቄርቆስ ምናምን አካባቢ እነሱን አሁን አየሽ እያስፈራሯቸው ያሉት ለዚህ ነው። ምርጫ ካልመጣችሁ እንወስዳለን እያሉ በጣም እያስፈራሩን ያሉት ብለዋል። እንደሱ አድርጊ እና አሁን ካርዷን ፎቶግራፍ አንስተሽ ላኪልኝና በሌላ ቪዲዮም ስለምሰራ ለቆይቼ ያንቺ ስምሽን ሰርዘዋለሁ። ምንም ዝም ብዬ ለማነሱሙ ለማድረግ ነው ለማሳየት። እሺ ጠዋት ነው ግን አሁን አይመቸኝም፣ ተኝቻለሁ። ልፈልገውና እሺ በይ በርቺ። እሺ ቻው መልካም። እሺ ቻው